የለም 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 እንደ ውዴ ያለ የለም የለም ለዘላለም አይኖርም ፒከል ቀየር እንደሱ ያለ የለም ማመልከው ለዛ ነው ማከብሮም ለዛ ነው የሚገዘለትም ጊዜ ሰጥቼ የማገለግለውም ለዛ ነው እንደርሱ ያለ ስላጣው ለሱ መኖሬ ነው መገለጫው ነኝ ለዘላለም አይኖርም እግዚአብሔር አለ የለም 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 እግዚአብሔር አለ የለም የለም ለዘላለም አይኖርም በሰሜን በደቡብ በምስራቅ በምዕራብ በኃያላን መሃል ለዘላለም አይኖርም እግዚአብሔር አለ የለም 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 እንደ ኢየሱስ አለ የለም የለም ለዘላለም አይኖርም ተመስገን ብቻ እንበለው ነዋ መልካምነቱ እያሰበን ሁሌ ብንዘምር አሜን አዲስ ምስጋና ተመስገን ብቻ እንበለው ባለውለታችን ጌታችን ነዋ መልካምነቱ እያሰበን አዲስ ምስጋና ክብሩ ሰማያትን ሸፍኗል ምስጋና ምድር ሁሉ ሞልቷል ውበቱ እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ ማን ነው አቤት አቤት እንደ ኢየሱስ ያለ ማን ነው ሰማያትን ምስጋና ምድር ሁሉ ሞልቷል ውበቱ እንደ ፀሐይ ያበራል አቤት አቤት እንደ እግዚአብሔር ያለ ማን ነው አቤት አቤት እንደ እግዚአብሔር ያለ ማን ነው
ተባረክ የኔ ጌታ። እናመሰግናለን፣ እናከብራለን፣ ከፍ እናደርጋለን። አንተ ታላቅ ነህ፣ አንተ ገናና ነህ፣ አንተ ብርቱ ነህ። ምሕረት ያቁሙናል። ምሕረት በፊት እንድንቆይ እንድሰነብት ስምን እንድንጠራ አንተን እናተልቅህ ዘንድ ምሕረት ደገፈን፣ አቆመን፣ በፊት መሆን ቻልን። ወደ ወደድከውና ወደ ፈቀድከው ወደ ፈለግከው ወደ ጠራን ዓላማ እግዚአብሔር ገበን፣ አቅማችን ሆነሃል። ምስጋናችን ይብዛል። ምሕረት ገኖብናል፣ ገኖልናል። ቸርነት በስቶልናል፣ ይቅርታ በስቶልናል። እንዲህ በፊት መሆን ችለናል። ስምን ልንጠራ ችለናል። አቅም አግኝተናል። አንተ ታላቅ ነህ ማለት ችለናል። ተማምነንብሃል። ምስጋናችን ይብዛል። ይህን ያረክ አንተ ነህ፣ የረዳን አንተ ነህ፣ ያገዝከን አንተ ነህ። እግዚአብሔር ወደ ፈለግከውና ወደ ፈጠርከን ዓላማ ያመጣን አንተ ነህ። ለአንተው ምስጋናችን የበዛ ይሁን። ይህን አይቶ ተበሳጭቶ ተናዶ ዙሪያችንን የሚያደባ ክፉ እያለ እንደገና ወደ ከፍታ ወደ ህልውና ስለምታስገበን ሰማይ ውስጥ ስለምታኖረን ስምህ ይባረክ። ድንቅ አምላክ ነህ። ምሕረት አሁንም ይብዛልን። በጎነትን መልካምነትን በእኛ ላይ አድርግ። የቃሉ ፍቺ ያበራል፣ ለሕፃናትን ጠቢባን ያደርጋል። እንደምን ጠቢብ እንሆን ዘንድ የሚረዳው የቃል ግልጠት የቃል ፍቺ ይብራልን። ሁሌ ምረን፣ መሪያችን አንተ ሁን። እንወድሃለን፣ ከፍ እናደርግሃለን። በኢየሱስ ጌታ ስም ጸለይ፣ አሜን። ጌታ የተባረከውን። እንዴትና እንዴት አላችሁ? ሁላችሁንም እንደገና ሰላም ብያለሁ። ወንድማችሁ አለሁ፣ መርከቡ ላይ ነኝ። የጠራን የታመነ ስለሆነ ነው። ስለዚህ ዛሬ እስቲ በቃሉ ላይ ስለ መጽናት አንዳንድ ነገር እንጫወታለን። በቃሉ መጽናት ምን ያህል በእግዚአብሔር ቃል እንጸናለን? የእግዚአብሔር ቃል ጽኑ ነው። በዚህ በእግዚአብሔር ቃል ላይ ምን ያህል ትጸናላችሁ? ምን ያህል እጸናለሁ? ይህንን እናለን። ስለ በቃሉ መጽናት ደህና ናችሁ? ታፕ አድርጉ በደንብ አድርጋችሁ። ብዙ ሰው ያለው ይህን ቃል ልትማሩ ከኔ ጋር ስለሆናችሁ እግዚአብሔር ይባርካችሁ። እኔን ደግሞ በዚህ የተሰበሰባችሁትን እናንተን እናገር ዘንድ ቃልን የሚሰጠኝን ታላቁን የሰማይና የምድር ጌታን እባርከዋለሁ። በማይናገር ነበር እናንተን ባዘጋጅል። ሰላም በሉን። ሰላም ያላላችሁ ስም እንዳልጠራ ከታች ያላችሁ ነው የገባችሁ። ክብር ያውሳና አግኝቻታለሁ። ማን ነው ይሄ? ኤክሶዶስ ሰው ተሰውራለች። ሳሚ የኛ ሳሚ ነው ወይስ ሌላ ሳሚ? እኔ ሌላ ሳምነን የመጀመሪያ ጊዜ እዚህ ግሩፕ የገባሁት። ኦኬ፣ ከወዴት ነህ? እኔ ሳሚ ኢትዮጵያ የደቡብ ልጅ ነኝ። ከአባታ የሚኖረው ስደት። የት ነው አለህ? ሳውዝ አፍሪካ። አሪፍ አሪፍ። እና ደህና ናችሁ አሁን? እግዚአብሔር ይመስገን ሁሉ ሰላም። እያለፋችሁ ነው መሰለኝ። አሁን ደህና ናችሁ ብዬ ተስፋ አደርጋለሁ። የሰሞኑ ረብሻ እንዴት እያደረጋችሁ ነው? ያለበት ሰላም? እኛ ጋር ሰላም ነው፣ እግዚአብሔር ይመስገን። አሪፍ። ከምባታ ዳናታ ከምባታ የተካሄደ ነበር። የቸርች ነበር ዱራሜ። አዎ፣ ተወልጄ ያደኩት ዳምቦያ የምትባል ከተማ ውስጥ። ዳምቦያ አውቀዋለሁ። አሪፍ። ተባርካል ማለት ነው። ተባርክ ያለው እግዚአብሔር ይመስገን። ራእይ ላይ ያለው ልንናገር ነው። ሌላ ማን ነው? አገልጋይ ስሜ በደንብ አይታየኝም። ተሰማ አገልጋይ ተሰማ። ጤና ይስጥልኝ። ተሰማ። ኦኬ። ጥጋቡ
አቤት እግዚአብሔር ሰው ጤና ይስጥልኝ። እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን ሁሉ አማን። ከወዴት ነህ? የምኖረው አሁን ለጊዜ ሳውዝ አፍሪካ ነው። የደቡብ ክልል ለጊዜ የት አልክ? ትውልዴ ከሀደሮ ደቡብ ክልል። ሀደሮ ዳግም ተወልደሃል ማለት? ዳግም ከተወለዱ ነው የምትሆነው መቼም። አሪፍ ኦኬ። ወደ ቃሉ ልውሰዳችሁ፣ ከዛ በኋላ እንጫወታለን። ሰላም ብያለሁ ክያ። በደንብ አስተውላችሁ ስሙኝ። ዶሌያኔ ሱስነ ዶሌያኔ ሱስነ። ኦኬ፣ በቃሉ መጽናት ብላችሁ ጻፉልኝ ሁላችሁም። በምን መጽናት? በቃሉ እግዚአብሔር በነገረን፣ እግዚአብሔር በሚናገረን፣ እግዚአብሔር በሚያወራን በዚህ እውነት በሆነው በቃሉ መጽናት። መጽናት ምን ያህል ዋጋ እንደሚያስከፍል፣ ምን ያህል ዋጋ እንዳለው የሚያሳየን ሀሳቤ አነሳለሁ። ምናልባት ጥቅሱን ያዙ። ምዕራፍ 3 ከቁጥር 7 እስከ 13 ያለውን እናንተ እዩ። በዋናው ሀሳብ አርዕስቱን ደግሞ በቃሉ መጽናት በሚለው ያዙ፣ ይጠቅማችኋል። ጻፉና ያዙ እና ዛሬ የምንመለከተው ርዕሱ ይሄ ስለሆነ ማለት ነው። አሁን የምናየው ይሄንን ነው የምናየው። በዚህ ዘመን ብዙ ሰዎች መጀመር ይችላሉ፣ ግን መጽናት የሚችሉ ጥቂቶች ናቸው። ይጀምራሉ፣ ይሄዳሉ፣ ያቋርጣሉ፣ ይነሳሉ፣ ይጠፋሉ። አንተ እኔ በጀመርነው በዚህ በሰመነው በዚህ ባመነው በዚህ ቃል በሆነው በኢየሱስ ምን ያህል ጸንተናልን? እስከ ዛሬ ጽናት። የፊላዴልፊያ ቤተክርስቲያን ታናሽ ነበረች፣ ኃይላቸው አነስተኛ ነበር። ነገር ግን እግዚአብሔር ስለ እነርሱ እንዲህ ነው የተናገራቸው፣ ቃሌን ጠብቀሃል ይለዋል። ጸንተሃል ማለቱ ነው። ቃሌን ጠብቀሃል፣ በቃሌ ቆመሃል፣ ከቃሌ ንቅንቅ አላልክም፣ ጸንተሃል ይለዋል። እግዚአብሔር በዚህ ትውልድ መካከል ላይ በጽናት ያቆየን። በእግዚአብሔር ቃልና በእግዚአብሔር እውነት ላይ በእግዚአብሔር ሀሳብ ላይ ከሚጸኑ ውስጥ እግዚአብሔር ያርገን። ይሻላል። አረን እየረገምኳችሁ አይደለም፣ እየባረኳችሁ ነው። ስለዚህ የሚናገረው እግዚአብሔር ማንን ነው? እዚህ ጋር የሚናገረው ቁጥር 7 ላይ አስተውላችሁ ከቻላችሁ ጥቅሶቹን ለጣጥፉ፣ ሰዎች እንዲያነቡ 7ን ለጥፉ። ቅዱስ እውነተኛ የዳዊት ቁልፍ አለው፣ የሚከፍት ማንም አይዘጋውም እያለ ይላል እዛ ክፍል ላይ። መጽናት፣ ጽኑ። ወደ 7 እኔ ራሴ ልግባበት፣ እናንተ ካልገባችሁ እኔ ያስገባችኋለሁ። ምዕራፍ 3 ቁጥር 7 ነው አይደል አልኳችሁ? ምዕራፍ 3 ቁጥር 7 ቴንክ ዩ። በፊላዴልፊያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት
ኦኬ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራዬን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ልዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃልን ጠብቃልና ስምንም አልካድህምና። ሂዱ እስከ 13 ቀጥሉ እናንተ እያነበባችሁ ወዳጄ። በቃሉ ላይ እውነት እግዚአብሔር በነገራችሁ ነገር ላይ ከጸናችሁ አትነቃነቁም። የፈለገ አውሎ ነፋስ ብነሳ አትወሰዱ። የመጣ ነገር ሁሉ ይዟችሁ ወድና ወዲህ አያደርጋችሁ። ወላዋይ አትሆኑ። ቅዱስ ነው፣ እውነተኛ ነው። የዳዊት ቁልፍ አለው። የሚከፍተውን ማንም አይዘጋውም። አለቀ። ይህ ማለት እኛ በምንጸናበት ቃል የሰው አይደለም የስልጣን ቃል እንደሆነ የሚነግረን ነው። ስለዚህ ይህን የሚያደርገው የጸነነው ቃል ስልጣን አለው። ከኛ ይልቅ የበረታ ነው። እኛ ዘንድ ያለውን እኛ ዙሪያ ያለውን የማይገባውን የመገርሰስ ሊያጠፋ የሚመጣውን የመከልከል አቅም ያለው ምን ነው? የጸነነው ቃል ነው። እሱም ኢየሱስ ነው። በሱ ላይ ዘላለምን ጸንቶ መዝለቅ ይሁንልን። ሌላኛው በቃሉ መጽናት ምን ይመስላል የሚለውን ቁጥር 8 በደንብ አድርጎ የሚነግረው እሱን ነው። ቁጥር 8 ላይ በቃሉ መጽናት ምን ይመስላል የሚለውን በዚህ ውስጥ አላችሁ። ቃልን ጠብቀሃል፣ ስምንም አልካድክም ይለዋል። ቃሉን መጠበቅ መስማት ብቻ አይደለም፣ በህይወት መኖር፣ የሰመነውን እውነት አላምጦ መዋጥ፣ አጣጥሞ መኖር፣ ተግብሮ መገኘት። ቃሉን መጠበቅ የሚለው እሱን ነው። ስሙን አልካድክም የሚለው በፈተና በግፍ በጫና አልተነቃነቅም ነው። ብዙ ጫና ነበራቸው። ይሄ ቤተክርስቲያን ብዙ ጫና ነበረው፣ ብዙ ፈተና ነበረው። በዛ ሁሉ ላይ ግን ምን አልሆነም? ስሙን አልካደም፣ ጸንተዋል። ዛሬ እና እናንተ የመጣ ነገር ሁሉ እኮ ያዋልናል። የሆነ ነገር ሲመጣ ምን አገባ ከሱ ጋር እንላለን። ምን አገባ? እምነት በቀላሉ አይመረመርም ማለት ነው። በፈተና ይፈተናል፣ እምነት ይፈተናል። ነገር ግን በማንም በቃሉ እምነት በቃሉ ምን አይሆንም? በቀላሉ ምን አይሆንም? እምነት የጸና ሰው፣ ቃሉን የጠበቀ ሰው፣ ስሙን ያልካደ ሰው እምነቱ በቀላሉ አይነቃነቅም። ማንም መጥቶ አይገፋውም። ማንም መጥቶ አያስወግደውም። ማንም መጥቶ ስፍራ አያስለቅቅም። እግዚአብሔር እምነትን በቃሉ መጽናትን መኖርን ያብዛልን። ለሚጸና የሚሰጠው በረከት አለ። የሚሰጠው በረከት ለሚጸና ሃሌ የሆነ ስዕል ቢያሳያችሁ ደስ ባለ። እንዴት አርገላል? ለሚጸና የሚሰጠው በር ቪዲዮና ዙሪያ ላሳያችሁ ዛሬ በስዕል በፎቶ። የሚጸና ሰው በቃሉ ስትጸኑ እንዲህ ይሆናል። በራችሁ ይከፈታል። ሚዘጋ አይኖርም። ራሱ ከፋች ሆነላችሁ። ምስሉን ስለወደድኩት ነው እናረኳቸው። ጽናት ይሄን ያመጣል። እንተ ተዘግቶብህ አትኖርም።
ተጎሳቁላ አትኖርም። ተዋርዳ አትኖርም። ተገፍተ ተጠልተ ተንቀ የፈለጉ ብሎ ኖረት ይገኛል። ኖረት ይታያል። እግዚአብሔር በሱ የሚጸና ማንነትን ያብዛልን። የሚጸና ሰው ክፍት በር ይኖረዋል። ነገሮቹ በሮቹ ምን እየሆነ ይሄዳል? እየተከፈተ። በዚህ ሲዘጉ በዚህ ይከፈታል። በዚህ ሲደፉ በዚህ ትነሳል። አለቀለት ስትባል አንተ ግን ቆመ ትገኛለህ። ከብረት ትገኛለህ። ወዛም ሆነ ትገኛለህ። ጌታ በዚህ እውነት ይርዳን። ስለዚህ መጽናት የሚረዳን ስንጸና ነው። ክፍት በር ይሆናል አይደል እያለ ክፍት በር አኖርልሃለሁ። እድል፣ አገልግሎት፣ በረከትን እግዚአብሔር ይሰጣል። በኋላ አንድ ወንድም ከደቡብ አፍሪካ እየደወለ ነው። ደውዬ ስለነበር ኦኬ። ስለዚህ እግዚአብሔር የከፈተውን በር ማንም ምን አደርግ? እግዚአብሔር የከፈተልኝን በር ማንም አይዘጋም ብላችሁ ሟርቱ። እውነት መልካም ሟርት ስለሆነ ነው። ሟርቱ በሉ ንገሯቸው ለሚያደምጡ፣ ለእናንተም ማንነት ዙሪያችሁ ላይ ላለው ለዓለም ለሰይጣን ንገሩ። እግዚአብሔር የከፈተልኝን በር ማንም አይዘጋም። ማንም ቢነሳ ማንም ቢመጣ ምን አደርግም? አይዘጋም። ስለዚህ ከፈተና መከፈት ብቻ አይደለም። አንደኛ ክፍት በር ይሰጠናል። ሁለተኛ ከፈተና እንጠበቃለን፣ ይጠብቀናል። ከፈተና እግዚአብሔር እንዲጠብቃችሁ ትፈልጋላችሁ? ጽኑ፣ ቁም። ጽኑ፣ ቁም። ቁጥር 10 ላይ ያለው ሐሳብ ነው የምትመለከቱት። ቅድም ያልኳችሁን ቁጥር 8 አይደል? ቁጥር 10 ላይ ሄዳችሁ ስትመለከቱ ቃል መጽናት ስለጠበቅህ በቃል በመጽናት ስለጠበቅህ ብሎ ምን ይላል? እግዚአብሔር ይጠብቅሃል፣ በክፉ ጊዜ አይተውህም። ወዳጅ በክፉ ጊዜ ይተዋል፣ ወገን በክፉ ጊዜ ይተዋል። እኔ እውነት እላችኋለሁ በክፉ ጊዜ ሁሌ እተዋለሁ፣ በክፉ ጊዜ። ነገር ግን የኔ የሰማይና የምድር ጌታ እጆችን በእጆቹ እያያዘኝ እኔ ምስክር ነኝ። ፈቀቅ እንዳልል የሚያደርገኝ አንዱ እሱ ነው። የሆነ ነገር መጥቶ እንዳላግሮመርም፣ እንዳልቆዝም፣ እሱ ላይ እንዳላጠናጥን፣ በፊቱ ቀርቤ እንዳልል ከለከለኝ። እውነት እላችኋለሁ በቃሉ ጽኑ። በክፉ ቀን አይቷችሁ ይይዛችኋል፣ ይደግፋችኋል፣ አቅም ይሰጣችኋል። ሌላኛው ያከብራል። ብቻ የተከፈተ በር መስጣት ምንድነው አልኳችሁ ቅድም በመጀመሪያ ላይ። ክፍት በር መስጣት ብቻ አይደለም፣ ከፈተና መጠበቅ ብቻ አይደለም። እግዚአብሔር በቃሉ የጸኑትን ያከብራል፣ ያከብራል። እውነት እላለሁ ያከብራል። አዋረድ ባዋረዱ ፊት በክብር ያቆማል። ያንተን አመዳምነት፣ ያንተን ጉስቁልና፣ ያንተን ክሳት ጠብቆ ያወፍራል፣ ያወዛል። በምንም ያልጎደልክ ያደርግሃል። የምታበድር እንጂ የምትበደር እንዳትሆን ያደርግሃል። ጌታ ይባረክ። በደንብ ስሙ። ስለዚህ እስቲ እንደበልና ጻፍ፣ እንጽና በሉ። እንድንጋራ ብዬ እኔንም ጨምራችሁ እናንተንም ጨምራችሁ ሌሎችንም ጨምራችሁ ለሁላችንም ሁላችን እንናገር። ሰባክን ነው እንጽና። የሚጸና ምን ይሆናል?
በሩ ይከፈታል። የሚጸና ከፈተና ያመልጣል። የሚጸና በክብር ይኖራል። ያዋራጆችን አይቶ ፉከራ ለሞት እንዳልተኛ አይኖችን አበራ። ያሳዳጆችን አይቶ ሽለላ። ጌታ ይባላል። የዛሬ መጽናት የነገ ምናችን ነው፣ ክብራችን። ስለዚህ የጸና ይከብራል እንጂ አይዋረድም። እውነት ላይ ቆማችሁ ቀጥሉ። ብዙዎች ከናንተ ዙሪያ ይጠፋሉ። ብዙዎች ከናንተ ዙሪያ ይሸሻሉ። ብዙዎች ከናንተ አጠገብ ይርቃሉ። ከናንተ ጋር ማይሆን ይጠላሉ። ነገር ግን ጽኑ፣ በዛ እውነት ላይ ቁሙ። ከእግዚአብሔር ሐሳብ ላይ ጸንታችሁ ኑሩ። እርሱ ራሱ ያከብራቸዋል። እሱ ከከበረ ምን ያገባኝ? ሰው ዛሬ ቢያከብር ነገ ይደፋል። ሰው ዛሬ ቢያነሳ ነገ መልሶ ይጥልሃል። ሰው ዛሬ ቢያጨበጭብ ነገ መልሶ በጥፍ ይልሃል። በአድማኝ ነው፣ በሴራ። እግዚአብሔር ግን ሃሌሉያ የጸኑትን ይደግፋል። ሌላኛው ለምን መጽናት አስፈለገን? መጽናት ለምን አስፈለገ? እስቲ ልንገራችሁ። መጽናት የሚያስፈልገው ዘመኑ ይሄ ዘመን አብሶ ክፉ ስለሆነ፣ በዚህ ዘመን የጸና ያልፋል። ይሄ ዘመን ክፉ ነው በጣም። በቃሉ ላይ፣ በወንጌሉ ላይ፣ በእውነቱ ላይ ለመጽናት ሞክሩ። እንደምንም ራሳችሁን በጥርስ ነክሳችሁ ለመጽናት ትጋትን አድርጉ። ለምን መጽናት አስፈለገ? ዘመኑ ክፉ ስለሆነ። እውነት ይቀየራል፣ እምነት ይፈተናል። በጣም አስቸጋሪ ዘመን ላይ ነን ያለን። ሁለተኛ ለምን መጽናት አስፈለገ? ፈተና ስላለ። ዘመኑ ክፉ ብቻ አይደለም፣ በጣም ኃይለኛ ፈተና አለ። ውጪ ግፍ፣ ውስጥ ድካም ያለበት። ከውጭ እንገፋለን፣ ውስጥ ደግሞ ያለው ድካም አቤት እንዴት ያስጠላል። ቅድም እንዳሉ ቃሌዎት ነኝንና እንዲህ ነኝ፣ ሙሉ ወንጌል ነኝ፣ እንዲህ እንትና እንዲህ እኛ የለንም ከነዚህ ጋር ምናምን የውስጥ ኮተቱ። በቃሉ እንጽና። ፈተና አለ። ለምንድነው መጽናት አስፈልገው? ፈተና ስላለ ነው። ወዳጅ አጠገቤ ያሉት እኮ እየከዱኝ ነው። አሁን ለምሳሌ በእኛ መካከል ከኛ ወንድሞች ውስጥ ከነበሩ ወንድሞች ውስጥ በጣም የሚያዝነው ሁሌ የሚያዝንለት ኤርሚያስን ነው። ኤርሚያስን የሚወግረው ማን ነው ካላችሁ የኛው። እነኛን በሚያመጡት ሐሳብ መልሶ ይገጫቸዋል። የኛ ግን ኤፌሶንን ስንጠቅስ ቆሮንቶስ የሚጠቅስ ገገማ ህዝብ ነው ያለ ያለ እውቀቱ። ቆሮንቶስ ጥግ የሚል ህዝብ ነው ያለን። በእግዚአብሔር ቃል ጥቅስ ጠቅሶ የሚያርድ የሚወጋ በዛ ብለን ስናወራ ዝም ብለን ከልምድ ከዓለማዊነት ገዝቶን ስጋዊነት አሸንፎን እንደምናምን አድርጋችሁ ታወራላችሁ። እኔ ከሚናገሩ ንግግሮች ሁሉ ላይ በጣም ነው የምደነቀው። ለአንደበቱ እግዚአብሔር ቃል እያኖራል። በጣም የሚገርም ንግግር ይነግራቸዋል። ልክልካቸው ለእኛም ይሁን ለሌላው። እንዝና እሱ ይሳደባል ይሉናል። እኔም እንደዛ ነው የሚባለው መሰለኝ። ትሳደባል። ቃሉ ከሰደበ ይሳኮር አንተን አሽሞ ነው ምንም በደንብ ስመ በቃሉ ቀጠቅጥሃለሁ። ስድብ ካልክ ትጠጣታለህ። ከቻልክ ትጠጣታለህ፣ ካልቻልክ ከምትረበሹ ቀስ ብላችሁ ዞር በሉ። እውነት የምናገረው ንግግር ሌላ ኃጢአት ውስጥ ከምትገቡ ዞር በሉ፣ ሽሹ። ቆይታችሁ ነው ይሻላል። ከጨረስኩ በኋላ እርግፍ ብላችሁ ማለት ነው። ከዛ ሰው ጋር ይጨቃጨቃሉ። ስማ፣ ዘመኑ ክፉ ነው። ለምን እኔ ዋና የምጸነው ይሄ እውነት ላይ ነው። ይሄን ቃል እውነት ላይ እንዲህ ብለህ እንዲህ ብታረግልኝ ብትል እኔ አላደርግም። ቃሉ ያለውን እንደ ቃሉ እነግርሃለሁ። ለምን ቃሉን አይ ቢሆንም የለም እኔ ጋር አይሆንም፣ ወዳጅ አይሆንም።
አይሆንም። አንዳንድ ቦታ ላይ ለምን ተስማምተህ አትኖርም ተብዬ ያውቃለሁ። እሳትና ጭድ ተስማምተው ኖረው ያውቃሉ? ውሃና ጨው ተስማምተው ያውቃሉ? ያውቃሉ? አይስማሙ። የነበረበትን ኳሊቲ ነው ውሃው የሚያጠፋው። ጨውና ውሃ እንስማማ ካሉ በቃ የጨውነትን መልክ ያጣል፣ የውሃነቱን ጣዕም ያጣል። ያጣል። ጨውና ውሃ ተዋህደን እንኖር ማለት አይችልም። ተበላሽቶ ነው የሚኖረው። መጽናት በጣም አስፈላጊ ነው። እግዚአብሔር ያጽናን። በዚህ ዘመኑ ክፉ ነው። ፈተና ስላለ ነው። ተስፋ አለ። ለምንድን ነው መጽናት ያስፈለገን? ሶስተኛ ተስፋ ስላለ። እሺ፣ ዘመኑ ክፉ ነው። እንዴት ጸንተን እንደምናልፍ ማወቅ አለብን። ፈተና አለ። እንዴት እንደምንሻገር ማወቅ አለብን። ትፈተናላችሁ። ሌላ ይሄን ሁሉ ላይ ከጸናን ምን አለ? ተስፋ አለ። ምን አይነት ተስፋ? ክብር አለ፣ ከፍታ አለ። ሃሌሉያ! ክፍት በር ይኖረናል። የተከፈተ በር። ኢየሱስ ጌታ ነው። ኑ የአባቴ ብሩካን፣ ከእሳት ያመለጣችሁ ይላል፣ ከዚህ ቆጠት ያመለጣችሁ ኑ ይላል። የተከፈተ በር፣ በምድርም ጭምር እግዚአብሔር የተከፈተ በር ይሆነናል። በምድርም እኔ ድሮ ገና ስለ ብርም ስለምንም ሳላውቅ በምኖር ጊዜ እግዚአብሔር ይናገር ነበር። ታበድራለህ እንጂ አትበደርም ይለኝ ነበር። ልበደርም ማሄድ አልችልም። ነገ አምጥቼ የሚከፍልበት ስለሌለ ለመበደር ግን ሰዎች ይጠይቁኝ ነበር። የሚለብሰውን ሱፍ አይና የሚይዘውን ቦርሳ አይተው አይ የሆነ ነገር ፈልገን ነበር ይኖርሃል ይሉኛል። ወይ አሁን የለም እላቸዋለሁ። ለአንድ 2 ሳምንት ከነዛ ሰዎች እየሾለኩ እጠፋለሁ። መልሶ ከጠየቁ የለም ማለት ስለማልፈልግ ብድር ግን አልወስድም። የፈለገ ይቀራል እንጂ ብድር አልወስድም። ያን ከየት አምጥቼ ልከፍል? በኋላ እንቅልፍ አጥቼ አድራለሁ። ስማ፣ ለምን መጽናት አስፈላጊ ነው? ክፍት በር እግዚአብሔር ስለሚሰጠን። በተዘጋባችሁ ነገር ላታግሮም ጽኑ፣ ግድ የለም በር አለ ይከፈታል ብላችሁ በተዘጋው ነገር ላታግሮም ደግሞ ሊከፈት ስላለው ተስፋ አድርጋችሁ ወደፊት ሩጡ። ከመስቀሉ እንዳትርቁ፣ ከጌታ ኢየሱስ እይታ ውስጥ እንዳትወጡ ጥንቃቄ ማድረግ ነው። ክብር ስላለ ነው። የዘላለም ሽልማት ስለሚያገኘን ነው ምንጸነው። በዚህ ብቻ ነው፣ የዘላለም ሽልማትም አለ ለሚጸነው። ጽናት ሽልማት ያስገኛል። ስለዚህ አንድ ዛፍ በነፋስ ጊዜ ይንቀሳቀሳል፣ ግን ምን ያደርገዋል? እንዳይወድቅ? ያ ዛፍ ምን ይረዳዋል? ምንድን ነው የሚያደርገው? ስር አለው፣ ከታች ጥልቅ ነው፣ ይይዛል፣ ያጸናል። ምኑ? ስሩ መሬትን ውስጥ ሆኖ በየቦታ ወጥሮ ይዘዋል። ዛፉ ስለተነቃነቀ የፈለገው እንዳይመጣ ተደጋግፏል። በዚህ ገትረው ይዙታል። የተዘረጉ ስሮች እግዚአብሔር ስላለን ሰዎች ያርገን። የኛ በዚህ ዘመን ላይ ያለን አማኝ ስንጸና የሚያቆመን እንደ ስር በእኛ ውስጥ ሊኖር የሚገባ ይሄ ሕያው የሆነው ቃል ስራችን ይሆናል ማለት። ስለዚህ ይህን ቃል ተሞሎ የሚኖረው ዝም ብለን የመጣ ነገር ሁሉ እንዳይወስዳችሁ ካሉ ስር ሆኖ ገትሯችሁ አቁሟችሁ እንዳትሄዱ እንዳትነቀሉ ይጠብቃችኋል።
የመጣ ሁሉ እንዳይነቅላችሁ ቃሉ ምን ያደርጋችኋል? ስር ሆኖ ይጠብቃችኋል። ስለዚህ እንዴት እንጽና? ስለዚህ ዛሬ አንድ 5 ነገር ላሳያችሁ ባጭሩ። ቃሉን በየቀኑ እናንብብ። እንዴት እንጽና? ቃሉን በየቀኑ በማንበብ መንፈሳዊ ምግብ ማለት ነው። እራት፣ ቁርስ፣ ምሳ፣ መክሰስ፣ ሻይ ሰዓት ምናምን ጠብቀት ትውጥ የለም እንዴ? ትበላ የለም እንዴ? የእግዚአብሔርንም ቃል እንደዛው ለመመገብ ጥረት አድርጉ። ምክንያቱም ያጸናችኋል፣ ያቆማችኋል። ቃሉን በየቀኑ እናንብብ። እንዴት እንጽና? ቃሉን በማንበብ። ሁለተኛ ቃሉን እያሰብን ሜዲቴት ማድረግ ማለት ነው። ማሰላሰል፣ ማስተዋል። ዛሬም ባነበብኩ ላይ እግዚአብሔር ለእኔ ምንድነው እየተናገረኝ ያለው ብሎ ያነበባችሁትን መልሳችሁ ማሰላሰል፣ ማሰብ፣ ልብ ውስጥ ማኖር። ሌላኛው ሶስተኛ ቃሉን መፈጸም፣ መተግበር፣ ማድረግ። መተግበር መጀመር፣ አታድርግ የሚለው አለማድረግ፣ ሁን ያለው መሆን። መስማት ብቻ ሳይሆን መስማት ብቻ በቂ አይደለም። የሰመነውን ኑሮ መጀመር ነው። ዳዴ ማለት መጀመር ነው። ሌላኛው በጸሎት መቆም ነው። ከእግዚአብሔር ኃይል የምንቀበለው በጸሎት ነው። ቀጥታ መነጋገር ስንጀምር እግዚአብሔር ኃይል እየጨመረ የቃሉን ግልጠት እያበዛልን ዕውቀቱን እየጨመረ እያጸነን መሄድ የሚችለው በጸሎት መጽናት ነው፣ መቆም ነው። ኃይል ከእግዚአብሔር ይመጣል ያኔ። ሌላኛው አምስተኛው ከእምነት ሰዎች ጋር መኖር፣ ካመኑ ሰዎች ጋር፣ ጥሩ ካመኑ ሰዎች ጋር ውሎ ማድረግ፣ ጥሩ ጠንካራ የእግዚአብሔር ዕውቀት ቃሉ ያላቸው ሰዎች ጋር ጓደኛ መሆን። ይሄ ግሳንግስ ከሚያወራ ሐሜት ከሚያስወራ ስለ ሰፈር ከሚያስወራ መራቅ፣ ራቁ። ምንም አይጠቅም። ስለዚህ መጽናት የሚቻለው በእንደዛ ነው ዛሬ። ስለዚህ ራሳችንን መጠየቅ አለብን። ቃሉን እያነበብኩ ነው? በፈተና ጊዜ እየጸናው ነው? ስሙን እቀርባለሁ ወይስ እክደዋለሁ? እንዲህ አይነት እሳቤዎችን እያሰበን መቀጠል ነው። እኔ በቃሉ እጸናለሁ ወይ ብላችሁ ጠይቁ። ጸንተናል? እየጸነን ነው ወይ? ጌታ ይርዳን። በቃሉ ምን መሆኑን አልኳችሁ? መጽናት። የሚያጸናው መንፈስ ጸጋው ከእናንተ ጋር ከእኔም ጋር ይሁን። እንጸልያለን። አባት ሆይ በምክርህ ግሩም ነህ ተብሎልሃል። አባቶችም እንዳሉ እኔም እልሃለሁ በዚህ ዘመን ለእኔም ለባሪያህ ለወገኖችም በምክርህ ግሩም ነህ። ከትናንት ይልቅ ካለፉ ዓመታት ቀናት ይልቅ የቀረልን ዕድሜ ላይ እንዴት እንድንጸና እንዳንዘነጋ ይህን እውነት እንድንረዳ እንድናስታውስ ዛሬም በዚህ መልክ በእኛ መካከል ስለተገለጥክ ቃልን ስላበራህልን እናመሰግናለን። ባሪያህንም ስለረዳኝ አመሰግናለሁ። ሁሉ ለስምህ ክብር ይሁን። የሚያጸና መንፈስ በእኛ ላይ ይሁን። ዕለት ዕለት የምንጸና ሰዎች አድርገን። ይህ ቃል በእኛ ላይ እግዚአብሔር ሆይ 30 60 100 እጥፍ አፈራ እንደሚል እንዲህ የምናፈራ ሰዎች ያድርገን፣ ፍሬያማ ያድርገን። ክብር ለስምህ ይሁን። በሁሉ ከፍ በል። በኢየሱስ ስም ጸለይን፣ አሜን። ብሩካን ናችሁ። ተባረኩ።